ያንጊኔስ ጃክሰንቪል ውስጥ ከሚፈሩ ራፐሮች ውስጥ አንዱ ነው። ጁሊዮ ፉሊዮ ጋር አደገኛ ጦርነት ውስጥ የገባው ያንጊኔስ የተለያዩ ጓደኞቹንና የገዛ ወንድሙን እንዲያጣ አድርጎታል። በዚህ ቪዲዮም ሙሉ የጃክሰንቪልን የጋንግ ጦርነት ነግራችኋለሁ። እኔ ሮባስታር ነኝ። ላይኩን 500 እናስገባው። እንዲሁም እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ተቀላቀሉ። ወደ ቪዲዮ። ያንጊኔስ የተወለደው ቺካጎ ኢንዲያና ነበር። ከቆይታ በኋላ ግን ከቤተሰቦቹ ጋር ወደ ፍሎሪዳ የሄዱ ሲሆን የታዳጊነት ጊዜውን ያሳለፈውም እዛ ነው። ያንጊኔስ 10 ወንድሞች ያሉት ሲሆን እናታቸውም ልጆቿን ለማሳደግ በጣም ትቸገር ነበር። አባታቸው በመታሰሩ ያንጊኔስ እንደ አርአያ የሚወስደው አጎቱን ነበር። የተለያዩ ኢንተርቪዎች ላይ ያንጊኔስ እንደሚናገረውም ሕፃን እያለ ደስታን አይቶ እንደማያውቅ ሲሆን ብቸኛ መዝናኛ የነበረው ነገር ሙዚቃ ብቻ ነው። ከተለያዩ ጓደኞቹ ጋር በመሆንም ራፕ ማድረግ የጀመሩ ሲሆን አካባቢያቸው በስርቆትና በግድያ የተሞላ በመሆኑ እነሱንም ኢንፍሉዌንስ ያደርጋቸው ነበር። በተለያዩ ጊዜያት ወደ ጁቬናይል ዲቴንሽን የገባ ሲሆን ሲሪየስ የሆነ ክስ ግን ራፕ ማድረግ እስከሚጀምር ድረስ አላጋጠመውም። ኤስ እንደ አርአያ የሚያየው አጎቱ 14 ዓመቱ እያለ ይሞታል። በዚህም ወደ ሙዚቃ በጥልቅ ገባ። በ2017ም ጎቱ ዋር የተሰኘውን ትራክ ለቆ ዩቲዩብ ላይ በአንድ ሳምንት ብቻ 100,000 እይታ አገኘ። ጃክሰንቪል ውስጥም በጣም የታወቀ ሲሆን የበለጠ ታዋቂነቱን የጨመረለት ደግሞ ፉሊዮ የተሰኘው ራፐር ጋር ጸብ ውስጥ ሲገቡ ነው። ጁሊዮ ፉሊዮ ጃክሰንቪል ውስጥ ከሚገኙ አደገኛ ራፐሮች ውስጥ አንዱ ሲሆን ከያንጊኔስ ጋርም በገቡበት ቢፍ ምክንያት የብዙዎች ሕይወት ተቀጥፏል። በ2017ም ያንጊኔስ ይታሰራል። ለዚህም ምክንያቱ በስርቆት ወንጀል ሲሆን ያንጊኔስ እና ጓደኛው ዴንትሬ ቶማስ ወደ አንድ ቤት ይሄዳሉ። ዴንትሬ ቶማስም ከመኪና ወርዶ መሳሪያ በመታጠቅ ወደ ቤት ውስጥ የገባ ሲሆን ያንጊኔስ ደግሞ መኪና ውስጥ ሆኖ ጓደኛውን እየጠበቀ ነበር። ከቆይታ በኋላም ቶማስ ከባድ ተኩስ ቤት ውስጥ ይከፍታል። ነገር ግን በዚህ ተኩስ ማንም ያልተጎዳ ሲሆን የ12 ወር ሕፃን ግን ለትንሽ ተስታለች። ወዲያውም ያንጊኔስ እና ጓደኛው የሚፈልጉትን ከሰረቁ በኋላ በመኪና ያመልጣሉ። ያንጊኔስም የስርቆት ተባባሪ በመሆኑ ለ1 ዓመት ያክል በእስር ቆይቶ በ30 ወር ፕሮቤሽን ከእስር ይፈታል። ዴንትሬ ቶማስም ባልታወቀ ምክንያት ክስ አልተመሰረተም ነበር። ነገር ግን ቶማስ በነ ፉሊዮና በነ ያንጊኔስ መካከል ለተፈጠረው ጸብ ዋነኛው ምክንያት ነው። ቶማስ የፉሊዮ ከዝን የሆነውን ዛዮን ብራውን ተኩሶ ይገድለዋል። በጊዜው ሁኔታውን የተመለከቱ ሰዎች እንዳሉትም ቶማስ እነ ዛዮን ቤት በመስኮት በኩል በመሄድ የጥይት ናዳ ያወረደ ሲሆን ቤት ውስጥ የነበሩ 2 ሴቶችም ተመተው ነበር። ነገር ግን ቀላል ጉዳት ደርሶባቸዋል። ዋናው ታርጌት የነበረው ዛዮን ግን ወዲያው ሕይወቱ አልፏል። Zion Brown was the only adult in the home along with 2 teens, a 9-year-old and a 6-year-old boy. ቶማስም ለዚህ ግድያ ኃላፊነትን ወስዶ የዕድሜ ልክ እስራት ተፈርዶበታል። የኬቲኤ እና የኤቲኬ ፍጥጫም ተፋፍሞ ቀጠለ። ኬቲኤ የነ ፉሊዮ ጋንግ ሲሆን ትርጉሙም ኪል ደም ኦል ነበር። የነ ያንጊኔስ የሆነው ኤቲኬ ደግሞ ትርጉሙ ኤስ ስቶፕ ኪለርስ ነበር። ከዝኑን በኤቲኬ አባል ያጣው ፉሊዮም በጣም የተናደደ ሲሆን ያንጊኔስ ላይም በቀል ለማድረስ እየተዘጋጀ ነው። ያንጊኔስም ከእስር ከተፈታ በኋላ ብዙ ነገሮች አሪፍ እየሄዱለት ነበር። ለሲኒማቲክ ሚውዚክ ግሩፕ የፈረመ ሲሆን አሪፍ ገንዘብም እያገኘ ነበር። ነገር ግን ጁን 2018 ላይ ከሞት ለትንሽ ተረፈ። ጓደኞቹ ጋር እያለ ድራይቭ ባይ ሹቲንግ ያጋጠማቸው ሲሆን ኤስም ብቸኛ የተረፈው ሰው ነበር። ይህ አደጋም እንዴት እንዳጋጠመው ልንገራችሁ። ዛዮን ብራውን ከሞተ በኋላ ፉሊዮና የቀሩት የኬቲኤ ቡድኖች በጣም ስለተናደዱ ያንጊኔስን በተገኘበት ይገደል ብለው ነበር። በዚህ ጊዜም ያንጊኔስ፣ ኳንኳን፣ 23 እና 4 ልደት ለማክበር ጃክሰንቪል ውስጥ በሚገኝ የጃፓን ስቴክ ቤት ውስጥ ነበሩ። በጊዜውም 23 የተሰኘው ጓደኛቸው 18 ዓመቱን እያከበረ ነበር። ልደቱን አክብረው እየተመለሱ እያሉም አንድ መኪና ከጎናቸው ይመጣና የጥይት ናዳ ያወርድባቸዋል። ያንጊኔስም ዲጄ ቭላድ ጋር ቀርቦ ወንድሙን እንዳይመታ እንደተከላከለለት ተናግሮ ነበር። I ain't gonna lie, I tried to like shield my little brother, 23, it was his birthday. So I tried to shield him and make sure he was good, but I couldn't shield everybody though, you know what I'm saying? But I tried to shield him and get out at the same time. ያንጊኔስም በጊዜው 8 ጊዜ የተመታ ሲሆን ታምር በሚመስል መልኩም ተርፏል። ነገር ግን የጓደኞቹና የወንድሙ ሞት ያበሳጨው ያንጊኔስ እነ ፉሊዮ ላይ በቀል ለማድረስ እየተዘጋጀ ነበር። ነገር ግን ባልታሰበ ሁኔታ ሆስፒታል እያለ ፕሮቤሽን ጥሳል በመባል ይታሰራል። ይህም የሆነው መሳሪያ እንዳይነካ ታግዶ እያለ
መሳሪያ በመንካቱ ሲሆን ይህም የታወቀበት አንድ ቀን ከጓደኞቹ ጋር በመሆን ወደ አንድ መሳሪያ መሸጫ ቤት ይገባሉ። ምንም እንኳን መሳሪያ ባይገዙም ያንጊኔስ ግን ሽጉጥ እየነካካ ሲመርጥ ነበር። የመሳሪያ ቤቱ ባለቤትም ያንጊኔስን የሚያውቀው ሲሆን ለፖሊስም መረጃውን ይናገራል። ፖሊስም ያንጊኔስ ችግር ሊፈጥራል ብለው በመፍራታቸው ያስሩትና ለ12 ወራት ይፈረድበታል። ነገር ግን ለአንድ ወር ከታሰረ በኋላ በሃውስ አሬስት ለ6 ወር እንዲቀጣ ይደረጋል። ያንጊኔስም በዚህ ጊዜ ሙሉ ፎከሱን ሙዚቃ ላይ ያደረገ ሲሆን ላይፍ ኦፍ ቢትራያል የተሰኘውን ሚክስቴፑንም በ2018 ይለቃል። ከዚህ በኋላም የጃክሰንቪል የጋንግ ጦርነት ተጠናክሮ ይቀጥላል። በ2019ም የኤስ ቀኝ እጅ የሚባለው ኬሶ የፉሊዮን የ16 ዓመት ጓደኛ ቢቢን ተኩሶ ይገድለዋል። ለዚህም ፉሊዮና ኬቲኤዎች የፈጠነ ምላሽ የሰጡ ሲሆን ይህም እንዴት እንደሆነ ልንገራችሁ። ያንጊኔስና ጓደኞቹ አንድ ሆቴል ውስጥ አርፈው ነበር። ከሰዓታት በኋላም ባላሰቡት ሁኔታ የጥይት ናዳ የወረደባቸው ሲሆን ያንጊኔስ ግን ተርፎ ነበር። አንድራሎ የተሰኘ ጓደኛው ግን ወዲያው ሕይወቱ አልፏል። ወዲያው ፖሊስ በዚህ ግድያ የተጠረጠሩ ሰዎችን የያዘ ሲሆን እነዚህ 3 ሰዎችም ከጃክሰንቪል ነበሩ። እነዚህ ሰዎችም ከኬቲኤ እንደሆኑ የተገለጸ ሲሆን ዋነኛው የላካቸው ሰው ደግሞ ጁሊዮ ፉሊዮ ነበር። ሜይ 2019 ላይ ደግሞ ጓደኛቸውን ያጡት ኤቲኬዎች በቀል ለመመለስ ተዘጋጁ። የፉሊዮ ጓደኛ የሆነውን ቴኪንም ኤስዩቪ ውስጥ አግኝተው ይገድለውታል። ከቀናት በኋላ ደግሞ የሞተው የዛዮን እህት 14 ጊዜ የተተኮሰባት ሲሆን ይህ የሆነውም ዲዮንትሬ የተሰኘው የወንድሟ ገዳይ ላይ በመመስከሯ ነበር። ይህ ሁሉ የሆነ ያንጊኔስ ሙዚቃዎችን የሚለቅ ሲሆን በዓለምም እየታወቀ ነበር። በዚህ ጊዜም የኬቲኤ አባል የሆነው ሊል ናይን በጠራራ ፀሐይ ተተኩሶበት ሞተ። ሊል ናይን በመኪና እየሄደ ያለ አንድ መኪና ከጎኑ ይመጣና የጥይት ናዳ ያወርድበታል። ሊል ናይንም ፊት ለፊት ካለ ሱቅ ጋር የተጋጨ ሲሆን ወዲያውም ሕይወቱ ያልፋል። ኬሶ የተሰኘው የኤቲኬ አባልም በሊል ናይን ሞት እየቀለደ ዘፈን ያወጣ ሲሆን ከሁሉ ነገር በላይ የሚያስገርመውም ሊል ናይን የኬሶ ከዝን ነበር። ኬሶ ግን እንኳን ለጠላቶቹ ለቤተሰቦቹ እንኳን እንደማይመለስ አሳይቷል። በዚህ ጸባዩም ከ3 በላይ ግድያዎች ተጠርጥሮ የታሰረ ሲሆን በቅርቡም የዕድሜ ልክ እስራት ተፈርዶበታል። ያንጊኔስ፣ ስፒና ቤንዝ፣ ሁፓ ዊዝ ዘ ቾፓ እና ፋስት መኒጉን አንድ ላይ በመሆንም ታዋቂውን ሁ አይ ስሞክ የተሰኘውን ሙዚቃ ያወጣሉ። በዚህ ሙዚቃም 4ቱ ራፐሮች የጎልፍ ካርት እየነዱ ኬቲኤዎችን የሚሳደቡ ሲሆን ያንጊኔስ ሁ አይ ስሞክ ሲልም ሌሎች አባላት ቢቢ፣ ቴኪ እና ሊል ናይን እያሉ ይቀበላሉ። እነዚህ 3 ሰዎችም የሞቱ የኬቲኤ አባላት ሲሆኑ እነ ያንጊኔስም እየቀለዱባቸው ነበር። ይህ ሙዚቃም በአጭር ጊዜ ውስጥ የታወቀ ሲሆን በአሁኑ ሰዓትም 56 ሚሊዮን እይታ ዩቲዩብ ላይ አስገኝቷል። ይህንን ተከትሎ ደግሞ ፉሊዮ ዌን አይ ሲ ዩ የተሰኘውን ዲስትራኩን የለቀቀ ሲሆን በሚውዚክ ቪዲዮውም ኳንኳን 23 እና 4 የተሰኙትን የሞቱ የኤቲኬ አባላትን ፎቶ ፕሪንት አስደርጎ እየቀለደባቸው ነበር። ይህ ሙዚቃም በአጭር ጊዜ ውስጥ ቫይራል ወጥቷል። ነገር ግን ጁን 23 2024 ላይ ጁሊዮ ፉሊዮ ልደቱን እያከበረ ያለ ተተኩሶበት ሞቷል። የጁሊዮ ፉሊዮን ሙሉ ታሪክም ዩቲዩብ ላይ ሰርች ለቅቄላችኋለሁ መመልከት ትችላላችሁ። ያንጊኔስም በአሁኑ ሰዓት ሙዚቃ ላይ አክቲቭ ሲሆን ከጋንግ ቫዮለንስም እየራቀ ነው። ሁለተኛ ዩቲዩብ ቻናሌን ተቀላቀሉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የዛሬው ቪዲዮአችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።